ክርስቶስ ጽድቅ ካገኘነው ጋር የተካከለ የክብር እምነትን ላገኙ የመለኮቱ ኃይል በገዛ ክብሩና በበጎነቱ የጠራንን በማወቅ ለሕይወትና እግዚአብሔርን ለመምሰል የሚሆነውን ነገር ሁሉ ስለሰጠን በእግዚአብሔርና በጌታችን በኢየሱስ ዕውቀት ጸጋ ሰላም ይብዛላችሁ። ስለ ክፉ ምኞት በዓለም ካለው ጥፋት አምልጣችሁ ከመለኮቱ ባህሪ ተካፋይ በተስፋ ቃል እንድትሆኑ በእነዚያ ክብርና በጎነት የተከበረና እጅግ ታላቅ የሆነ ተስፋን ሰጠን። ስለዚህም ምክንያት ትጋትን ሁሉ እያሳያችሁ በእምነታችሁ በጎነትን ጨምሩ፣ በበጎነትም ዕውቀትን፣ በዕውቀትም ራስን መግዛት፣ ራስንም በመግዛት መጽናትን፣ በመጽናትም እግዚአብሔርን መምሰል፣ እግዚአብሔርን በመምሰል የወንድማማችን መዋደድ፣ በወንድማማችን መዋደድ ፍቅርን ጨምሩ። እነዚህ ነገሮች ለእናንተ ሆነው ቢበዙ በጌታችን በኢየሱስ ክርስቶስ ዕውቀት ስራ ፈቶችና ፍሬ ቢሶች እንዳትሆኑ ያደርጓቸዋልና። እነዚህ ነገሮች የሌሉት እውር ነውና በቅርብም ያለውን ብቻ ያያል፣ የቀደመውንም ኃጢአቱን መንጻት ረስቷል። ስለዚህ ወንድሞች ሆይ መጠራታችሁንና መመረጣችሁን ታጸኑ ዘንድ ከፊት ይልቅ ትጉ። እነዚህም ብታደርጉ ከቶ አትሰናከሉምና እንዲሁ ወደ ዘላለሙ ወደ ጌታችንና መድኃኒታችን ወደ ኢየሱስ ክርስቶስ መንግስት መግባት በሙላት ይሰጣችኋልና። አሜን። ጌታ ይባርክሽ። አሜን። ይሄኛውን እንዳትረሱት። ሐዋርያው ጴጥሮስ የጻፈበት በምን አይነት ሁኔታ ሆኖ ነው የጻፈው ብለናል ባለፈው። ጌታ ፈጥኖ ሊወስደው በነበረበት ታይም ነው። ወደ ጌታ ጋራ ሊሄድ ነው። ተሰውቶ ሊያልፍ ነው። ፈጥኜ እወስድሃለሁ ብሎ ጌታ ተናገረው። ስለዚህ ፈጥኖ ከመሄዱ በፊት ላሉት ለምዕመኖች የጻፈው ክፍል ነው። የጻፈው የመጀመሪያው ጴጥሮስን ስናየው በተለያዩ ቦታ ለተበተኑ መጻተኞች ብሎ ነው የጻፈው። ይናገራል። በገላትያ፣ በኤስያ፣ በተለያዩ ስፍራዎች ለተበተኑት ብሎ ነው አድሬስ ያደረገው። ይሄኛው ግን ከክርስቶስ ጋር የተስተካከለ ጽድቅ ላገኙ ብሎ የጻፈው መልእክት ነው። ለማን ነው? ክርስቶስ ኢየሱስን በግል እንደ ግል አዳኛቸው ለተቀበሉት ሁሉ የተጻፈ መልእክት ነው። ስለዚህ ለእኔና ለእናንተ የተጻፈ ዓመታት 2000 ዓመት ያለፈ መልእክት ነው። ለኛ የተጻፈ አድሬስ የሚያደርግ ክፍል ነው እና ፈጥኖ ወደ ጌታ ጋር ከመሄዱ በፊት በልቡ ውስጥ የታመቀውን ክፍል የጻፈበት ነው። እንደምናየው ጴጥሮስ እግዚአብሔር በብዙ ክብሩ የተጠቀመበት አገልጋይ ነው። የእግዚአብሔርን እጅ በብዙ ያየ ነው። ክፍሉ ላይ ስናየው ግን አንድም በሱ ሕይወት ውስጥ አልፎ ስለተደረገው ታምራት አንድ እንኳን አይመዘግብም። አንድ እንኳን ያ ሁሉ የእግዚአብሔር ጉልበት፣ የመንፈስ ቅዱስ ጉልበት፣ የእግዚአብሔር ኃይል ተገልጦበት እያለ ሊሞት አፋፍ ላይ በደረሰ ጊዜ ለቅዱሳን አስተላልፎት የሄደው ክፍል ግን አንድ ስለ ተአምራቱ ሲጽፍልን አናይም። ሲጽፍልን ግን የምናየው መንገዱን፣ እግዚአብሔርን የምናውቅበትን መንገድ፣ የክርስቶስ የሆነው ባህሪ በህይወታችን ላይ የሚያድግበትን ነገር ነው እዚህ ላይ ሲጽፍልን የምናየው። ክርስቶስን እንድንለብሰው ባህሪውን የምንለብስበትን መንገድ፣ የእኛን ፈቃድ እየተውን የሱ ፈቃድ ህይወታችንን ቀን በቀን እየወረሰ የሚመጣበትን መንገድ ነው እዚህ ላይ የሚጽፈው። ውጤቱም ደግሞ ይሄን መንገድ በመምረጣችን የተነሳ በህይወታችን ላይ የሚሆነውን ክብር እዚህ ላይ ሲመዘግብ እናያለን። ስለዚህ ባለፈው እንዴት የተደረገልንን ይናገራል። የክርስቶስን ጽድቅ እንዳገኘን አይተናል። ለህይወትና እግዚአብሔር ለመምሰል የሚያስፈልገውን ሁሉ እንደሰጠን ኦልሬዲ በእኛ ውስጥ ያለው የእግዚአብሔር ዘር ብቃቱ ሲያድግ፣ ውስጣችን ሲያድግ ፖቴንሻሉ ምንድነው? ክርስቶስን
መምሰል የምንችልበትን ሁሉ ፖቴንሻል የያዘ ዘር ነው ውስጣችን ያለው አዲሱ የተወለድንበት ዘር። የኛ የሆነው ባህሪ እየሞተ የክርስቶስ የሆነው ባህሪ ዴይ ቱ ዴይ እያደገ መምጣት የሚችል ባህሪ ነው ውስጣችን ላይ ያለው ዘር። አንድ አሳ ተወልዶ አዞ አይሆንም። ያኛው የአሳ ዘሩ አሳ እንዲሆን ነው። ሰው ተወልዶ ሌላ ፍጥረት አንበሳ አይሆንም። ለምን? እግዚአብሔር የሰጠው የዛ ሰው እንዲሆን ነው። እግዚአብሔር አትክልትን ፈጥሯል። የተለያየን ክብር አድርጓል። ያንን እንዲመስሉ ነው። በውስጣችን የተወለድንበት ያ ዘር ደግሞ ሲያድግ ክርስቶስን መምሰል የሚችል ብቃት ያለው ዘር ነው። ያንን ኦልሬዲ እንደሰጠን እናያለን። እኛ ክርስቲያኖች ደግሞ የሆነልን ይናል ከዓለም ካለው ጥፋት አምልጣችሁ፣ ዓለም ወደ ጥፋት እየገሰገሰ ነው ያለው። እግዚአብሔር ወደ ዘላለም ሞት እየገሰገሰች ነው ዓለም ያለችው። እኛን ከዛ ጥፋት አስመለጠንና ወደ ዘላለም ክብሩ ህይወታችንን እንደከተተው እናያለን። ወደ ታላቅ ተስፋ፣ ወደ ታላቅ ክብር ህይወታችንን ከዛ ሞት አድኖ ወደ ታላቁ ክብር ህይወታችንን እንደከተተ እዚህ ላይ ይናገራል። እና ስለዚህ ምክንያት ትጋትን ሁሉ እያሳያችሁ በነዛ በጎነት የተከበረ እጅግ ታላቅ የሆነ ተስፋ ሰጠን። እጅግ ታላቅ የሆነ ተስፋን ሰጥቶናል። ላመን ነው። ስለዚህ ባለን ተስፋ ምክንያት ልንወርሰው ካለው ክብር የተነሳ በምድር ላይ አሁን ስንኖር ልንበላ፣ ልንጠጣ፣ ልንወልድ፣ ልንዋለድ አይደለም። that is not the primary ጎሉ ጌታን ከተቀበልን በኋላ ራሳችንን እያዘጋጀን፣ ራሳችንን እያነጻን ሙሽራውን ኢየሱስን ለመቀበል ዝግጅት ላይ ነን ያለነው። በዝግጅት ውስጥ ልንወልድ እንችላለን፣ እናገባለን፣ እንሰራለን፣ የተለያየ ነገር እናደርጋለን። ግን የመኖራችን ዋናው ዓላማ መልካሙን ስራ ለማድረግ ነው የተፈጠርነው። ኢየሱስ ሙሽራውን ኢየሱስን በመጠበቅ ህይወት ላይ ነው። ሙሽሪቷ ልብሷን እያዘጋጀችን ያለችው፣ ንጹህ የሆነውን ልብሷን እያዘጋጀችን ያለ ለምን? ልትወርሰው ካለው ተስፋ የተነሳ። ስለዚህ ይሄ ሙሽራው ልንገናኝ ስለሆነ፣ ሙሽራው በክብር ሊገለጥ ስለሆነ፣ ኤኒታይም ሊገለጥም ስለሚችል ወይም ደግሞ እሱ ሳይገለጥ እኛ ወደ ሙሽራው ጋር ልንሰበሰብ ስለምንችል በዚህ ምክንያት የተነሳ ራሳችንን እንድናዘጋጅ የሚመክረንን ክፍል አሁን ሲጽፍ እናያለን። ስለዚህ ምክንያት ስለየቱ? ስለዚህ ስላለው ተስፋ። ስለዚህ ተስፋ በዚህ ተስፋ ምክንያት ምን አድርጉ? እንዲሁ ቁጭ ብላችሁ አይደለም ይሄንን ታላቅ የሆነውን የከበረውን ተስፋ የምትወርሱት። እንደፈለግን ኖረን አይደለም፣ እንደፈለግን ተናግረን አይደለም፣ እንደፈለግን በልባችን አስበን አይደለም፣ እንደፈለግን በአእምሮአችን የፈለግነውን ሐሳብ አስተናግደን አይደለም። ስላለን ተስፋ የተነሳ ስለዚህ ምክንያት ትጋትን ሁሉ እያሳያችሁ በእምነታችሁ በጎነትን ጨምሩ፣ በበጎነት እውቀትን፣ በእውቀት ራስን መግዛት እያለ ይናገራል። ባለፈው ግማሹን አይተናል። ትጋትን እያሳያችሁ፣ ቁልፉ ትጋት በጣም ኢምፖርታንት እንደሆነ አይተናል። በትጋታችሁ ሁሉ እያሳያችሁ በእምነታችሁ በጎነትን ጨምሩ፣ በበጎነት ደግሞ በበጎነት እውቀትን፣ በእውቀት ራስን መግዛት የሚለው ክፍል ላይ ነው ያቆመው። እውቀት ስንል እግዚአብሔርን ማወቅ፣ ቃሉን ማወቅ። ሕዝቤ እውቀት በማጣቱ የተነሳ ጠፍቷል። የቱን? የእግዚአብሔርን እውቀት።
እግዚአብሔር የሚፈልገውን የእግዚአብሔር የሆነውን ሐሳቡን የእግዚአብሔር የሆነውን ፈቃዱን ባለማወቃችን የተነሳ መንገዳችን ከእግዚአብሔር ሐሳብ ሲወጣ እናያለን። ባለማወቃችን የተነሳ ፈቃዱን ባለመረዳታችን የተነሳ መንገዳችን ከእግዚአብሔር ሐሳብ ይወጣል። ስለዚህ ዕውቀትን ስንጨምር የእግዚአብሔርን ቃል ዕውቀት ስንጨምር ከዛ ህይወታችን እያደገ ይመጣል። ባለፈው ነግረን ነበር፣ አውርቻችሁ ነበር። አሁን የዳዊትን ህይወት ጠንቅቆ ዳዊት ነገሩን ሁሉ በማስተዋል ያደርግ ነበር። በማስተዋል በዚህ ምክንያት መንገዱ ሁሉ ይቀናለት ነበር ይላል። ማስተዋሉ ምንድነው? ዕውቀት፣ የእግዚአብሔርን ሐሳብ፣ የእግዚአብሔርን ልብ ትርታ፣ የእግዚአብሔርን ፈቃድ በማወቁ የተነሳ ህይወቱን የሚመራው በዛ በቃሉ ዕውቀት እንጂ በስሜቱ ላይ ተመርቶ አልነበረም። ለምሳሌ ከሞቀ ህይወቱ የእግዚአብሔር አጀንዳ ወደ ህይወቱ መጣ። ሳሙኤል ቀባው። ያ ቅባቱ የሚያጨበጭብለት አልነበረም የመጣው። በቤተሰቦቹ የሚጠላ ልጅ ነበር። እናትና አባቴ ጥለውኛል፣ እግዚአብሔር ግን ተቀበለኝ ይላል። ልጅን ጥራ ሲባል እንኳን ዳዊትን እንደ ልጅ አልቆጠረውም። ሌሎቹን ሁሉ ጠራ እንዲቀቡ። ወንድሞቹ ይጠሉት ነበር። መልካም ነገር እንኳን ሊያናግሩት አልቻሉም። አልፎ ተርፎ የእግዚአብሔር አጀንዳ በመኖሩ የተነሳ ሳኦል በቅናት ተነሳበት። ምንም በቃ መልካም ነገር ሊያናግረው አልቻለም ይላል። በቅናት ተነስቶ ህይወቱን ሁሉ በምድረ በዳ ውስጥ እንዲያሳልፍ አደረገው። ከሞቀ ቤቱ ወጥቶ የእስራኤልን ተገዳዳሪ የእስራኤልን ያስጨነቀ 40 ቀን ያንቀጠቀጠውን ያ ጀግና ያ ታላቅ የሆነውን ህይወቱን ሰውቶ ተወራርዶ ገሎት የነበረውን ለእስራኤል ለህዝቡ ትልቅ ክብር ያመጣውን ይህንን ዳዊት ለሳኦል መንግስት እጅግ አስፈላጊ የነበረውን ግን በቅናት ምክንያት ህይወቱን ዳዊትን ሲያሳድደው እስከ ሞት ድረስ ሲያሳድደው የቀረው የህይወት ዘመኑን ሁሉ ዳዊትን በማሳደዱ እናያለን። ግን የሚገርመው ሳኦል የእግዚአብሔርን ቃል ባለማወቁ የተነሳ የራሱ ሰልፍ ተኮር ላይ ስለነበረ ህይወቱ የተመሰረተው እግዚአብሔር ያንን ስፍራ ሰጥቶት ሳለ በእግዚአብሔር ላይ ታምኖ መቀመጥ ሲገባው ግን ዳዊት ቦታዬን እንዲያወስድብኝ ብሎ በማሰቡ የተነሳ በፍቅር ሳይሆን በፍቅር ብቻ ማቅረብ ሲገባው የበለጠ መንግስቱ እንዲጸናለት እንዲቆምለት የሚያደርገው ሰው እግዚአብሔር ሰጥቶት እያለ እሱ ግን በቅናት በመነሳቱ የተነሳ የሱ ህይወት ሚዝርብል ሆኖ ዳዊትን ግን በምድረ በዳ ሲያሳድደው። ዳዊት ጋር ስንመጣ ደግሞ ህይወቱ በእግዚአብሔር ዕውቀት ላይ በመመስረቱ የተነሳ ያ በክፉ ቢመጣበት እሱ ግን በክፉ አልመለሰለት። ሳኦል ዳዊትን በምድረ በዳ እንዲሰደድ አድርጎ የሚበላው እንኳን አጥቶ ተቸግሮ በምድረ በዳ ከአንዱ ወደ አንዱ ስፍራ ላይ ሲዘዋወር አድርጎት ያ ሁሉ በድሎት፣ በተቃራኒ ግን ዳዊት እጁ ላይ ሲያሰጠው አሳልፎ እግዚአብሔር አይገለው። ምንም ነገር ሲያደርገው በክፋት አይነሳበትም። ምንም በክፋት ወደ ሳኦል አይሄድም። ለምን? እግዚአብሔር በቀባው ላይ እጄን አላነሳም የሚለው ቃል ስላለ። ያ ቃል የህይወቱ መመሪያ ስላደረገው
ሁኔታው ሳይሆን ሲቹዌሽኑ ሳይሆን የእግዚአብሔር ቃል አቅጣጫ በሕይወቱ ላይ እንዲያሳይ ስላደረገው ምን ይላል? በጣም ደስ ይለኛል። የእግዚአብሔር ቃል ምን ይላል? ባሪያዬን ዳዊትን አገኘሁት፣ በቅዱስ ቅባቴ ቀባሁት ይላል። ከእግዚአብሔር ሐሳብ ጋር ሕይወቱ ተገናኘ። ለምን? የዳዊት ዕውቀት እንደ ቃሉ ስለሆነ። ታስታውሳላችሁ? ያ ናባል የሚባለው ታስታውሱታላችሁ? ዳዊት እየረዳው ከብቱን እየጠበቀለት አብረውት ያሉት በምድረ በዳ ሲርባቸው አንድ እንኳን በታማኝነት ሳይወስዱ እየጠበቁለት በጎቹን በሚሸልትበት ጊዜ ስጠኝ ሲለው ማንም ከጌቶቻቸው ተሰደው የመጡ ባሮች ብሎ ሲሰድበው ዳዊት ሊገለው አንድ ወንድ አይቀርም ብሎ ሲሄድ በምድረ በዳ አቢግያ ተገናኝታው ተው እጅ ንጹህ ደም በእጅ ላይ ይሁን፣ እሱ ሰነፍ ነው፣ እንደ ስንፍናው እግዚአብሔር ይከፍለዋል፣ አንተ ግን ተው። ያንን ድምፅ ሰምቶ ምንም ቢቆጣ እንኳን ምንም ስሜቱ ቢናደድ እንኳን ያ የእግዚአብሔር ድምፅ እንደሆነ አውቆ ሲመለስና ራሱን ወደ እግዚአብሔር ፈቃድ ሲያስገዛ ኃይል እያለው ናባልን እንዳለ ቤቱን ሁሉ የሚደመስስ ጉልበት እያለው እየሰደበው መልካም ባደረገለት የእሷ ግን መልስ ስድብ፣ መናቅ ሲሆን እሱ ግን ስሜቱን ተቆጣጥሮ ተመለሰ። በዚህ ምክንያት እግዚአብሔር አከበረው፣ ንጉሥ አደረገው፣ ነቢይ አደረገው። የክርስቶስ ዘር የዳዊት ዘር ተባለ። ከዳዊት ዘር ክርስቶስ ሁሉ መጣ። ለምን? ዕውቀቱ የተመሰረተው በቃሉ ላይ ነበር። ያ ናባል እግዚአብሔር ፈራጅ ነው። እግዚአብሔር በልብ ሕመም እንደገደለው። ስለዚህ ዕውቀትን ጨምሩ ማለት የእግዚአብሔርን ቃል ክፉ በክፉ ሰዎች ሲመጡባችሁ በክፉ የምትመልሱ ከሆነ ያ የእግዚአብሔር ቃል አይደለም። መንፈሳዊ እድገት ሲል ዕውቀትን እየጨመርን ሰዎች ሲጠሉን መውደድ እንዳለብን ምርጫ ሳይሆን ግዴታ እንደሆነ እያወቅን ለምን ጌታችን ፍለጋውን ትቶላችሁ ሄዷል። ሲሰድቡት መልሶ አልተሳደበም፣ ሲዝቱበት መልሶ አልዛተም። ነገር ግን በጽድቅ ለሚፈርደው ራሱን አሳልፎ ሰጠ ይላል። እግዚአብሔር በጽድቅ የሚፈርደው እግዚአብሔር ሁሉን የሚያውቅ። እኔና እናንተ ግን እንዴት መኖርና እንዴት መመላለስ እንዳለብን ጌታ ፍለጋውን ትቶልናል። ሲሰድቡት አይሳደብም። የሰውን ልብ ሁሉ እያወቀ ኃይል እያለው እንደዛ ሲሉት እንዲያውም እነ ጲላጦስ ሲሳለቁበት ሲጠይቁት አንድ ቃል እንኳን አላወጣም። ስለዚህ ይሄ ዕውቀት እየወረሰን ሲመጣ አካሄዳችንን፣ አረማመዳችንን፣ አወጣጣችንን ያሳየናል፣ ያስተምረናል። ከዕውቀት ሲመጣ ምን ይላል? በዕውቀት ደግሞ ራስን መግዛት። ይሄ የእግዚአብሔር ቃል ሲመጣ ኮንሲኮንሱን ያሳየናል። በዚህ መንገድ ላይ ብንሄድ ውጤቱን ይነግረናል። በዚህ መንገድ ደግሞ ከሄድን የዛን ውጤት ይነግረናል። ስለዚህ ዕውቀቱ ይቀድማል። ከዕውቀቱ በኋላ ራሳችንን እንገዛዋለን። ለማ? ለቃሉ ፈቃዳችንን እናስገዛለን ለእግዚአብሔር ቃል። እዚህ ላይ እንመጣለን። በጣም የሚገርሙ 3 ሰዎች ይናገራል። እንመጣበታለን በኋላ። 3 ሰዎች እነ በለዓም የመረጡት መንገድ ገንዘብ በመውደዳቸው ምክንያት ያጠፋቸው፣ እነ ቆሬ መንግስታት አውቶሪቲን በመቃወማቸው የተነሳ የደረሰባቸውን እናያለን። እነ በለዓም፣ እነ ቆሬ፣ እነ ቃየል ወንድሞቻቸውን በመጥላት በቅናት
የተነሱትን ውጤቱን እናያለን። ስለዚህ ያሳየናል የትኛውም ፎሎ የትኛውም መንገድ ብንሄድ የሚጠቅመንን የሚያዋጣን። እዚህ ላይ አሁን ይሄንን በመጨመራችን እውቀት የእግዚአብሔርን ቃል በመጨመራችን የተነሳ ራሳችንን ለዚህ ቃል እናስገዛለን፣ ለቃሉ ለሚመራን እናስገዛለን። አንደበታችንን ዝም ብለን አንከፍትም። ለምን? አንደበት እሳት ነው ይላል፣ ሰውን ሁሉ ይጎዳል። ስለዚህ አንደበታችንን እንገታለን። አካሄዳችንን፣ አረማመዳችን፣ የልባችንን አቅጣጫ ሁሉ ይቀርጸዋል። የቱ? ቃሉ። ወንድሞቻችሁን ለምሳሌ መጥላት ይላል ነፍሰ ገዳይ ነው። ነፍሰ ገዳይ ደግሞ የዘላለም ሕይወት የለውም ብሎ ይነግረናል። ይሄ እውቀት ነው። ለካ ወንድሜን ብጠላው፣ ሰው ካለ ምክንያት ላንጠላ እንችላለን። ምክንያት ይፈጠራል፣ ልንጠላ እንችላለን። ስጠላው እንዲያረገኝ በደሉን ቆጥሬ ስጠላው የእግዚአብሔር ቃል ምን ይለኛል? ወንድሙን የሚጠላ ነፍሰ ገዳይ ነው። ነፍሰ ገዳይ ደግሞ የዘላለም ሕይወት የለውም ብሎ ይነግረኛል። ስለዚህ በጥላቻ መንገድ ብሄድ ፍጻሜውን አየዋለሁ። ያለኝ አማራጭ ምንድን ነው? የግድ በደል የተበደልኩትን ይቅር ብዬ እኔም ይቅርታ ስላገኘው ጠላቴን የሚጠላኝን መውደድ ምርጫዬ ለካ አይደለም፣ ግዴታ ውሳኔ። የምን? የእግዚአብሔርን መንገድ ለመሄድ ፈቃዴን አስገዛዋለሁ። ይሄ እውቀት ራሳችንን እንድንገዛ ይረዳል። ራሳችንን ወደ እግዚአብሔር ፈቃድ ሐዋርያ ጳውሎስ ራሴን አማጥናለሁ አለ ማለት ወደ ፈቃዱ ወደ ሐሳቡ ምን እከተዋለሁ ብሎ አለ። አስገዛዋለሁ እየጎሸምኩ አለ። እንዲሁ ቀላል ነው ማለት አይደለም። ቀላል ነው የእግዚአብሔርን መንገድ መሄድ፣ የእግዚአብሔርን ሐሳብ ቀላል ነው ማለት በጭራሽ አይደለም። ግን ውጤቱን ስለምናይ እያመመንም እንወስናለን፣ ራሳችንን እንገዛለን። ስለዚህ መሰላሉን ይዩት። እውቀት ይመጣል፣ ራሳችንን እንገዛለን። የእግዚአብሔር የሆነው ባህሪ በህይወታችን ላይ እየታየ ይመጣል። ራሳችንን ስንገዛ ራስን በመግዛት መጽናት። ራሳችንን እንገዛለን። የምንገዛው ቤት ነው በእግዚአብሔር ቃል ላይ ቆመን፣ በእግዚአብሔር ፈቃድ ላይ ቆመን፣ የእግዚአብሔር ሐሳብ ላይ ቆመን ራሳችንን እንገዛለን። ራሳችንን ስንገዛ ግን ራሳችንን እንዳንገዛ ስፍራችንን ለማስለቀቅ የሚመጡ ብዙ ጦሮች ይኖራሉ። ብዙ ኃይሎች ከአጋንንት የሚላኩ፣ ከክፉ ሰዎች የሚላኩ፣ ከስጋና ከደም የሚላኩ፣ ከተፈጥሮ ከተለያየ ነገር ሊመጣ ይችላል። ግን መጽናት፣ ባመነው ቃል ላይ መጽናት፣ በፈቃዱ ላይ መጽናት፣ የእግዚአብሔር የሆነው ባህሪ በህይወታችን ላይ ውስጣዊ ሰው እንዲያድግ ነው አይደል? ያዘር እያደገ ይመጣል በምንጸናበት ጊዜ። የምንጸናው ደግሞ በምንድን ነው? በእግዚአብሔር ቃል፣ ባመነው ቃል ላይ፣ ባወቅነው ቃል ላይ ስንቆም እየጸናን ስንሄድ የእግዚአብሔር የሆነው ባህሪ በህይወታችን እያደገ ይመጣል። በመጽናት ደግሞ ይላል፣ በመጽናት ደግሞ እግዚአብሔርን መምሰል። እየጸናን ስንመጣ በቃሉ ላይ የእግዚአብሔር ባህሪ በህይወታችን ላይ እያደገ ይመጣል። ህይወታችን እግዚአብሔርን እየሸተተ ይመጣል። ትህትና በህይወታችን ላይ እየፈለቀ ይመጣል። የክርስቶስ የሆነው ትህትና ሰዎች በክፋት ሲነሱብን እንደነሱ በክፋት የማይነሳ ባህሪ ውስጣችን ላይ እየመጣ ይመጣል። የክርስቶስ የሆነው ባህሪ ይታያችሁ። እስቲ አሁን የክርስቶስን ባህሪ ይዩት። እንደዛ እየተፉበት፣ በፊቱ በጨርቅ እየሸፈኑ በጥፊ እየመቱት፣ ሲሳለቁበት ሊያድናቸው መልካም ነገር ሊያደርግላቸው የመጣውን
እንደዛ እያረጉት እሱ ግን ምን አለ? የሚያደርጉትን አያውቁምና ምን በላቸው አለ? ይቅር በላቸው። የሚገርም እኮ እንደዛ የሚያሰቃዩትን ያመዋል እኮ ስጋ ለብሷል። ውስጡ ማንነቱ ባህሪው እኔ ትሁት እንደሆንኩ እናንተም ትሁታን የሚያደርጉትን አያውቁም። እነዚህ ሰዎች በእውነት እኔ ላድናቸው እንደመጣው ቢያውቁ፣ እኔ ሕይወት እንዲሆንላቸው እንደመጣው ቢያውቁ፣ እኔ ከዘላለም ሞት አውጥቻቸው ወደ ዘላለም ሕይወት ለወስዳቸው እንደመጣው ቢረዱ ኖሮ እግዚአብሔር መሆኔን ስለነሱ ፍቅር ብዬ ስጋ እንደለ ቢያውቁ ኖሮ እኮ አሁን እኮ የሚያደርጉትን አያደርጉኝም ነበር። የሚያደርጉትን አያውቁምና ይቅር በላቸው። ይሄ ሌብል መሰላሉ እግዚአብሔርን መምሰል፣ የእግዚአብሔርን የመምሰል ባህሪ። ጢሞቴዎስ ምን አለው ሐዋርያ ጳውሎስ? እግዚአብሔርን ለመምሰል ራስህን ምን በል አስለምድ። እንዲሁ የሚኮን አይደለም እግዚአብሔርን መምሰል። የኛ ባህሪ ወዲያው በጭራሽ ፕሮሰስ ውሳኔን ይፈልጋል፣ ዲሲሽንን ይፈልጋል፣ የተለያየ መንገድ ማለፍን ይፈልጋል። የእግዚአብሔር ባህሪ በሕይወታችን ላይ እንዲያድግ እግዚአብሔርን መምሰል ጥቅሙ ምንድን ነው ይላል? እግዚአብሔርን መምሰል ለአሁኑ ለሚመጣውም ሕይወት ስላለው ተስፋ ለነገር ሁሉ የሚጠቅም ይሄንን መጽናታችን እውቀትን መጨመራችን መጽናታችን ከመጽናት በኋላ ደግሞ እግዚአብሔርን መምሰላችን ውጤቱ እግዚአብሔርን የመሰለ ባህሪ ስንኖር እንደ እንግዶች እንኖራለን በዚህ ምድር። ለአሁኑ ለዚህኛው ሕይወት ሆነም ለሚመጣውም ሕይወት ስላለው ተስፋ ለነገር ሁሉ በዚህ ምድር ላይ ረክተው አብበው ሰክሰስፉል ሆነው የሚሄዱ ሰዎች ማን ናቸው ብትሉኝ፣ ባንካቸው ውስጥ ቢሊየን ፓውንድ ያላቸው ነው አይደለም። እንደዛማ ቢሆን የአፕል ይታያችሁ። ምን አፕል ባለቤቱ ራሱን አጥፍቶ ነው የሞተው ባልሳሳት። ዲያናን አወቃቸዋት? ያው የሞተችው በመኪና አደጋ። የእሷን ኢንተርቪው ስንሰማ ራሷን ለማጥፋት በሐመር ሞክራለች፣ ቤተ መንግስት ውስጥ ባኪንግሃም ፓላስ ውስጥ። እነዚህ ሰዎች ምንም አልጎደላቸውም። በዚህ በስጋ የስጋ ክብር በዓለም መታወቃቸው ሁሉ ግን ውስጣቸው ባዶ ነው። ለምን? ኢየሱስ በልባቸው ላይ ከሌለ ሙላት የለም። ስለዚህ በዚህ ምድር ላይ ማነው ረክቶ የሚያልፈው ብንል እግዚአብሔርን መስሎ የሚኖር። ለምን? ቃሉ ምን ይላል? በአሁኑም በሚመጣውም ሕይወት ስላለው ተስፋ ለነገር ሁሉ የሚጠቅም። ስለዚህ እግዚአብሔርን መምሰል መሰላል እድገት። ከእግዚአብሔር መምሰል በኋላ ደግሞ ምንን ጨምሩ ይላል? እግዚአብሔርን መምሰል። እግዚአብሔርን በመምሰል ደግሞ የወንድማማቾች መዋደድ፣ ወንድማማቾች ወንድሞቻችንን መውደድ፣ ወንድሞቻችንን ጋር መቀባበል፣ ከወንድሞቻችን ጋር መያያዝ። ያ ምንድነው? የእድገት እያደግን እግዚአብሔርን መምሰል ስንጀምር ወንድሞቻችን እንወዳለን። እንዴት? ባይ ናቹራል። ለወንድሞቻችን ቅን እናስባለን። ለእህቶቻችን ቅንነት ይኖረናል፣ ፍቅር ይኖረናል። ወንድሞቻችን እህቶቻችን በተለያየ ነገር ሲያልፉ ውስጣችን ኬር ያደርጋል፣ ያስባል። ወንድሞቻችንን መውደድ። ከወንድማሞች መዋደድ ደግሞ መጨረሻው ምን ይለናል? ምን ይላል? ፍቅርን ጨምሩ። በወንድማማቾች መዋደድ ፍቅርን ጨምሩ። ከወንድማማቾች መዋደድ በኋላ መሰላሉ ሲወጣ ፍቅር።
ወንድማማቾች መዋደድ የሚለው በቤተክርስቲያን ያሉት ወንድሞቻችን እህቶቻችን፣ በቤተክርስቲያን ውጭም ያሉ በጌታ የሆኑት ወንድሞቻችን መውደድ፣ ከወንድሞቻችን አልፎ ደግሞ ፍቅር፣ የማያምኑትን መውደድ፣ የማያምኑትን ኬር ማድረግ፣ ለማያምኑት ጋር መልካም ኑሮ፣ መልካም አስተሳሰብ መኖር። ፍቅር ዓለማውያንን ይጠቀልላል፣ የማያምኑትን ይጠቀልላል። ፍቅርን ጨምሩት። መሰላሉ ወደዚህ ሌብል ከምን ይመጣል? ስለዚህ ምክንያት ትጋትን ሁሉ፣ ትጋት መሰረት፣ ትጋት ማለት እነዚህን ባህሪያቶች ለመጨመር፣ አሁን የተጠቀሱትን ለመጨመር ነው። ትጋት ሁሉንም መጀመሪያ ላይ በምን ይጀምራል? እምነት መሰረቱ ፋውንዴሽኑ እምነት፣ ጌታን በማመናችን እምነት፣ በጎነት፣ በበጎነት እውቀት፣ በእውቀት ራስን መግዛት፣ ራስን በመግዛት መጽናት፣ በመጽናት እግዚአብሔርን መምሰል፣ እግዚአብሔርን በመምሰል ወንድማማቾች መዋደድ፣ በወንድማማቾች መዋደድ ፍቅርን ጨምሩት። እነዚህ ነገሮች ለእናንተ ሆነው ቢበዙ፣ እንደ ምርጫ ነው የሚናገረው። እነዚህ ነገሮች አሁን የተጠቀሱት ነገሮች ለእናንተ ሆነው ቢበዙ፣ እነዚህ ቢበዙላችሁ ምንድን ነው በህይወታችን ላይ የሚሆነው? ጴጥሮስ ይነግረናል። እነዚህ ነገሮች ቢበዙ፣ እነዚህ ነገሮች ባይጨምሩ ይቻላል። እኔ በጌታ ቤት ሆኜ እነዚህ ነገሮች መጨመር እችላለሁ፣ ፈቃዴን ከሰጠው። አለመጨመርም እችላለሁ። ቸርች መሄዴ ጋራንቲ አይደለም እነዚህ ነገሮች የመጨመሬ። ቸርች መሄዴ እነዚህ ነገሮች እንድጨምር በጣም ነው የሚረዳው፣ ግን ጋራንቲ ነው ማለት አይደለም። እዚህ ላይ ሲጽፍልን ሁለት ነገር ያስቀምጣል። አንድ ቢበዙ ምን ይሆናል? እነዚህ ነገሮች ለእናንተ ቢበዙ በጌታችን በኢየሱስ ክርስቶስ እውቀት ስራ ፈቶችና ፍሬቢሶች እንዳትሆኑ ያደርጓችኋል። እነዚህ ባህሪያቶች በህይወታችን ላይ ሲኖሩ፣ ሲበዙ፣ እየጨመረ የሚሄድ ነው። ቆመ በቃ ጨርሻለሁ የምንለው አይደለም። ክርስቶስን መምሰል ህይወት ነው። ያን ህይወት ለመድረስ ግን ማናችንም በቃ ብንኖር ጨረስ ነው የምንለው ህይወት አይደለም። እያደግን ግን የምንመጣው ህይወት ነው። እየጨመሩ የሚሄዱ ናቸው። ሲበዙ በክርስቶስ በጌታችን በኢየሱስ ክርስቶስ እውቀት ስራ ፈቶችና ፍሬቢሶች እንዳትሆኑ ያደርጋል። ስራ ፈት፣ እነዚህ ነገሮች ሲኖሩን ስራ ፈት አንሆንም። ስራ ፈት ማለት እግዚአብሔር በህይወታችን ላይ ሊሰራ ያለው ስራ የማንሰራ ሰዎች አንሆንም። ስራ ፈትና ፍሬቢሶች እንዳትሆኑ ያደርጋቸዋል። የምንሰራቸው ስራዎች ፍሬቢስ፣ ፍሬ የሌለው አያሳዝንም? በጌታ ቤት አገልግለን በጌታ ቤት ደክመን ብለን ግን ያ ድካማችን ፍሬቢስ ቢሆን፣ ለምን? ከሞቲቭ ጋር ይገናኛል። አገልግሎት ለክርስቶስ የምናገለግለው አገልግሎት ነው እንጂ ለራሳችን ክብር የምናገለግለው አገልግሎት አይደለም። እግዚአብሔር ባበዛልን ጸጋ፣ እግዚአብሔር በሰጠን ጸጋ ከወንድሞችና ከእህቶች ጋር ተያይዘን የምናገለግለው አገልግሎት ነው። አንድና አንድ ዓላማችን ክርስቶስን በሰጠን ጸጋ ማክበር ነው። የኔ አገልግሎት የምል የለም፣ እህቴ አገልግሎት የምንል የለም። እንደ አንድ አካል በተሰጠን ጸጋ ተያይዘን ነው የምናገለግለው። ግን የምናገለግልበት ሞቲቭ የግላችን ካደረግነው ፍሬቢስ፣ ፍሬ የሌለው የሚቃጠል ይሆናል። ለምን? ለራሴ ክብር ነው የማገለግለው።
ግን በሰጠን ጸጋ፣ በሰጠን ኃይል፣ በሰጠን ጉልበት ዝቅ ብለን በትህትና ከወንድሞቻችን ከእህቶቻችን ጋር እየተቀባበልን ተያይዘን አንድና አንድ ጌታን አክብረን ለማገልገል ስንሮጥ ፍሬ ይኖረናል። ፍሬ ቢስ አንሆን። ጌታችን ኢየሱስ ምን ይላል? በመጨረሻው ዘመን በዙፋኑ ፊት ቁጭ ብሎ በስምህ አጋንንት አላወጣንም፣ በስምህ ታምራት አላደረግንም ይሉታል። በጣም ያስፈራኛል እሱ። ጌታ ምን ይላቸዋል? ምን ይላቸዋል? አላውቃችሁም። አላውቅም። እንዴት 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 የሚያሳስበው! እንዴት አላውቃችሁ! አጋንንት ማለት በደንብ መለየት ያለብን ጸጋ እና ካራክተር መለየት አለ። ጴጥሮስ እዚህ ላይ እየነገራቸው ያለው ካራክተርን የሚያሳድጉበትን ነገር፣ የኛ የሆነው ባህሪ ሞቶ የክርስቶስን ባህሪ የምንለብስበትን መንገድ ነው። ጸጋ የጌታ ነው፣ በነፃ የተቀበልነው ነው ጸጋ። ካራክተር ግን ክርስቶስን ታዘን በሕይወታችን ላይ የምናሳድገው ነው ካራክተር። ስለዚህ እዚህ ላይ ሲናገር ፍሬ ቢሶች እና ስራ ፈቶች እንዳትሆኑ ያደርግ። በቃ ኢትስ ናቹራል ፍሬያማ መሆን፣ ናቹራል ፍሬ ቢስ ለመሆን፣ ስራ ፈት በእግዚአብሔር ቤት ውስጥ ሆነን ሁሌ ተቀምጠን መውጣት። ስራ የፈታ ሰው ነው ምንም ስራ የማይሰራው። በቃ ይሄዳል። ተመልካች የአባቱ ቤት ነው፣ በደሙ የተገዛበት ቤት ነው፣ ባለቤቱ ክርስቶስ ነው። ሁሉ ሰው እኩል መብት ያለው ነው በእግዚአብሔር ቤት። ልዩነቱ የጸጋና የአገልግሎት ነው። ስለዚህ ቤታችሁ ቁጭ ብላችሁ አስቡ። ከውጭ እንግዳ መጥቶ ሁሌ ሲያስተናግዳል፣ በራሳችሁ እንግዳ ትሆናላችሁ እንዴ በቤታችሁ? እንዲሁም በክርስቶስ በቸርች የጌታ አገልግሎት ነው፣ የጌታ ቤት ነው፣ የእኛ ቤት ነው የእያንዳንዳችን። ሁሌ ባይተዋር መሆን የለብንም። አገልግሎት እየተለመንን መግባት የለብንም። በቃ ለምንድን ነው ታዲያ እንደዚህ ሰው ብዙ ሰው ተመልካች፣ ብዙ ሰው ተቀማጭ፣ ጥቂት ሰው አገልጋይ የሚሆነው? አንዱ ምክንያት ምንድን ነው? በተለያየ ሪዝን ልንሰጠው እንችላለን። ግን ይሄ ባህሪ በሕይወታችን ላይ እያደገ ሲመጣ ስራ ፈትና ፍሬቢስ፣ ስራ ፈትና ፍሬቢስ፣ ስራ ፈትና ፍሬቢስ እንዳንሆን ያደርጉናል ብሎ የእግዚአብሔር ቃል። ስራ ፈት ማለት ምንም በቃ ግብ የሌለው ሚሰራዊ ነገር የሌለ። እነዚህ ባህሪያቶች ሲኖሩ አተኩረን የምንሰራውን እናውቃለን። በጌታ ቤት ውስጥ ጉድለት ባለው ላይ ራሳችንን እንሰጣለን። ፍሬቢስ ስራ ፈት አንሆንም። ፍሬያማ ፍሬያችን እየጨመረ ይመጣል። አንድ መክሊት ሲሰጠን ትዝ ይላችኋል። አንድ መክሊት 5 መክሊት 10 መክሊት ሰጣቸው። አንድ መክሊት ሰጠው፣ ቀበረው። ጌታው ሲመጣ ሲያስረክበው ከቀበረበት እናወጣውና ሰጠው። ምን አለው ጌታ? በጣም አዝኖበት አንዱን ወሰደበትና ለሌላው ሰጠ። ካለው ላይ ይወሰዳል አለ። የተሰጠንን ጸጋ ብንቀብረው ባናሳድገው፣ ጌታ ሲመጣ በውስጥ እኮ መክሊት ሰጥቼ ነበር የት አደረግከው ይለናል። አይ ቀበርኩት፣ አይ ብንለው ወገኖች ሆይ የሰጠን መክሊት ይወሰድና ለሌላው ላለው ይጨመርለታል። ስለዚህ በውስጣችን ያስቀመጣቸው መክሊቶች የሚገለጡበት ስራ ፈትና ፍሬቢስ የማንሆነው መቼ ነው? እነዚህ ባህሪያት በሕይወታችን ላይ እየጨመርናቸው ስንመጣ። እነዚህ ይላል ስራ ፈቶችና ፍሬቢሶች እንዳትሆኑ ያደርጓቸዋል። እነዚህ ነገሮች የሌሉት ጌታን ተቀብሎ ጌታ በልቡ ውስጥ ኖሮ
በመንግስተ ሰማያት ስሙ ተመዝግቦ እነዚህ ነገሮች የሌሉት አይገርማችሁ? እነዚህ ባህሪያቶች እምነት የመጀመሪያው ነው የዳንበት። በእምነት ላይ በጎነት፣ እውቀት፣ ራስን መግዛት፣ መጽናት፣ እግዚአብሔርን መምሰል፣ ወንድማማቾች መዋደድ፣ ፍቅርን እነዚህ ነገሮች የሌሉት እውቀት፣ ራስን መግዛት፣ ራስን መግዛት የእነዚህ ነገሮች የሌሉት በጎነት፣ እውቀት ምንድን ነው ይላል? መግዛት ምንድን ነው ይላል? እነዚህ ነገሮች የሌሉት እውርና ነውና እውር ነውና እውር ነው። አይገርማችሁም? እነዚህ ነገሮች የሌሉት እውር ነውና በቅርብ ያለውን ብቻ ያያል። እውር ነውና። አሁን አስቡት፣ በስጋችሁ እውር ሆናችሁ። በስጋችን እውር ነው። የምንሄድበትን በደንብ እናውቃለን። እውር። አሁን አይናችሁን ጨፍናችሁ ሂዱ፣ ለመሄድ ሞክሩ። አይታየንም። በአካል በቅርብ ያለውን ብቻ ያህል ማለት በእንትን አይታችኋል አይደል? በእንጨት ነካ ነካ ያደርጋሉ። እንዲያውም ተምረው ገደልም ትንሽ በቅርብ ያለውን ነገር ነው የሚያዩት። የተወሰነ እግዚአብሔር በሰጣቸው እውቀት በዛው ጥበብ እውር ነውና ማየት አይችልም። አካሉ እንዴት ነው የሚታመሰው? አያይም፣ እውር ነው። ጸጋዬ አካሉን ያንጻል ወይ? ብዙ ጊዜ አያስብም። የማደርገው ድርጊት አካሉን ይጠቅማል ወይ? ምንም አይነት ጸጋ ቢሰጠን፣ ጸጋ ለምንድን ነው የሚሰጠን? ቤተ ክርስቲያንን ለማነጽ፣ አካሉን ለማነጽ፣ አካሉን ለመጥቀም። ግን እነዚህ ነገሮች በህይወታችን ላይ ከሌሉ እውር ነው ይላል። በደንብ ስለማያይ ባለው ጸጋ አካሉን ከማነጽ የተነሳ አካሉን ይጎዳል። አካሉ ተጎዳ ማለት አይታየውም የሚያመጣውን ኢምፓክት በራሱ ነገር ሳቢያ ላይ ስለሆነ እውር ነው። በጣም ምን ይላል? በቅርብ ያለውን ብቻ ያያል፣ የቀደመው ኃጢአት መንጻቱን ረስቶታል ይላል። ወገኖቹ በቅርብ ያለውን ብቻ ያያል፣ የቀደመ ኃጢአቱ መንጻቱ ከየት እንደወጣ፣ ከየት እንደዳነ፣ ከገሃነም እንደዳነ፣ በደሉ ይቅር እንደተባለ፣ በክርስቶስ ደም እንደታጠበ፣ የታጠበው ደግሞ ሙሽራውን ኢየሱስን ለማገልገል እንደሆነ ይረሳዋል። የቀደመው ኃጢአቱ መንጻቱን ረስቶታል። በቅርብ ያለውን ብቻ የሌሉ እነዚህ ባህሪያቶች የሌሉ አያሳዝንም? በቤተ ክርስቲያን ውስጥ ቆይተን በቤተ ክርስቲያን ውስጥ ብዙ ዓመት ቁጭ ብለን በቤተ ክርስቲያን ውስጥ ሶሪ ሳይለንት ታደርጉታላችሁ። እንዴ ይኸኛው ነው። ውብዬ አንድ ጊዜ ሚዩት አርጊ። ክፍት ነው። ለምን አታረግም? ይሄነች እሺ፣ ክፍት መሆኑን አደወኩ። እሺ፣ አይዞሽ እንትን አርጊ። ኦኬ እና አያሳዝንም? በቤተ ክርስቲያን ውስጥ ቁጭ ብለን ብዙ ዓመት ቁጭ ብለን እውር ብንሆን ምንም ጋራንቲ የለም።
ቃሉ የሚለን እነዚህን ባህሪያቶች መጨመር በጌታ ቤት ፍሩትፉል እንድንሆን ያደርጋል። ካልጨመርናቸው ባህሪያቶቹን ግን ወገኖች ሆይ እነዚህ የሌሉት እውር ነው፣ በቅርብ ያለውን ብቻ የቀደመው ኃጢአቱን መንሳቱን ረስቶታል። ስለዚህ ወንድሞች ሆይ ሲመክር ሊሄድ ነው፣ ወደ ጌታ ጋር ሊሰዋ ነው። በልቡ ውስጥ የታመቀው ምክር እየመከረን ያለው። ስለዚህ ወንድሞች ሆይ መጠራታችሁንና መመረጣችሁን ታጸኑ ዘንድ ከበፊት ይልቅ ትጉ። አሁን ከተጋችሁት ይልቅ ወደፊት የበለጠ ትጉ። በጌታ ነገር ላይ የበለጠ ትጉ። በጌታ አገልግሎት ላይ የበለጠ ትጉ። ለምን? መጠራታችሁንና መመረጣችሁን ታጸኑት ዘንድ፣ እንዳይነቃነቅ ታደርጉት ዘንድ። ከሱ የበለጠ ክብር የለም። ወደ ዘላለሙ ወደ መንግስታችን ከመግባት የበለጠ ክብር የለም። ስለዚህ ወንድሞች ሆይ ተጠርታችኋል፣ ተመርጣችኋል። ግን እስከ ፍጻሜው መጽናት ስለሚጠይቅ ይሄንን ታጸኑት ዘንድ ከበፊት ይልቅ ትጉ። አሁን እየተጋችሁ ነው ወይ? አሁን ከተጋችሁት የበለጠ ራሳችሁን ለእግዚአብሔር ቃል፣ ለእግዚአብሔር እውቀት፣ ለእግዚአብሔር ሐሳብ ራሳችሁን ከበፊት ይልቅ ትጉ። በቃ የምንለው አይደለም፣ ቀን በቀን የምንጨምረው ነው። አካሉ ጋር እየተያየዝን፣ ከአካሉ ጋር እየታነጽን፣ አካሉ ጋር አብረን እንደ አካል ሆነን እግዚአብሔር ባስቀመጠን በውስጣችን ባለው ጸጋ ቤተ ክርስቲያንን እያነጽን ለመቀጠል የበለጠ ለመጨመር ከበፊት ይልቅ ትጉ። ለምን? መጠራታችሁንና መመረጣችሁን ታጸኑት ዘንድ ብሎ ሐዋርያው። ስለዚህ መጠራታችሁን መመረጣችሁን ታጸኑ ዘንድ ከበፊት ይልቅ ትጉ። እነዚህን ብታደርጉ ከቶ አትሰናከሉ። ለካ በእግዚአብሔር ቤት መሰናከል አለ። ለካ እንሰናከላለን። የምንሰናከለው በተለያየ ሪዝን፣ ሰዎች ሊያሰናክሉን ይችላሉ። በራሳችን ጥፋት ልንሰናከል እንችላለን። ቃሉን ባለማወቃችን እንሰናከላለን። የተለያየ ግን ዋቴቨር ኢትስ በምንም ሳንሰናከል እንድንጨርስ ከተፈለገ እነዚህን ባህሪያቶች መጨመር፣ እነዚህን ብታደርጉ ይላል። እነዚህን ባህሪያቶች በህይወታችሁ ላይ ብትጨምሩ ከቶ አትሰናከሉ። አንዳንድ ሰዎች እንትና አሰናከለኝ፣ እንትና አሰናከለኝ፣ እንትና አሰናከለኝ ይላሉ። አዎ ይሄን የሚሉት የእግዚአብሔርን እውቀት ካለማወቃቸው የተነሳ። ሕፃን ከሆኑ እውነት ነው። ሕፃን ሲሆኑ ሕፃን ክፉን ደጉን መለየት ስለማይችል በቃ አይደል፣ ሕፃን እንደ ሕፃን ነው። እግዚአብሔርም በቃ ያ ሕፃን ስለሆነ እግዚአብሔርም እንደ ሕፃን ያሳድገዋል። በእግዚአብሔር ቤት ውስጥ ቆይተን እነዚህን ባህሪያቶች እማንጨምር ከሆነ ልንሰናከል እንችላለን። ከቶ አትሰናከሉ፣ በጭራሽ አትሰናከሉ። እነዚህን ባህሪያቶች ከጨለምን የምታዩት ክርስቶስን ነው። ክርስቶስን ለመምሰል ነው የምትሮጡት። ክርስቶስን ላይ በህይወታችሁ ላይ ለመልበስ ነው የምትሄዱት። ለማደግ ነው የምትሄዱት። መውደቅ ሊሆን ይችላል፣ መነሳት፣ እየወደቅን እየተነሳን በአንዴ ክርስቶስ ስለማይመሰል ሂደት ነው፣ ፕሮሰስ ነው። ግን አንሰናከልም። አይናችን ማላይ ነው? ክርስቶስ ላይ ነው። የሚጠሉንን እየወደድን ለመሄድ ስንሄድ፣ ስለዚህ ከሰዎች ሁሉ ጋር በሰላም ለመኖር ራሳችን ስናስለምድ አንሰናከልም። እየጨመርን እንሄዳለን። የመጨረሻው ነገር ይናገራል። ደስ ይላል። ምን ይላል? እነዚህም ብታደርጉ ከቶ አትሰናከሉም። አለመሰናከል ብቻ አይደለም፣ የመጨረሻ ውጤቱ እንዲህ ይላል፣ እንዲሁ ወደ ዘላለሙ ወደ ጌታችን መድኃኒታችን ወደ ኢየሱስ ክርስቶስ መንግስት መግባት በሙላት
ይሰጣችኋል ብሎ ሐሳቡን ይደመዳል። እንዲሁም አትሰናከሉ። አለመሰናከል ብቻ አይደለም፣ እንዲሁ ወደ ዘላለሙ ወዴት? ወደ ዘላለሙ የምንወስናቸው እነዚህን ውሳኔዎች ውጤታቸው ለ1 ዓመት፣ ለ2 ዓመት፣ ለ3 ዓመት፣ ለ10 ዓመት አይደለም፣ ለዘላለም ወደሚጠቅመን ወደ ዘላለሙ ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ መንግስት መግባት ይሰጣችኋል አይደለም የሚለው። እንዴት ነው የሚሰጣችሁ ይላል? እንዴት ነው የሚሰጣችሁ ይላል? ንገሩኝ እስቲ። በሙላት በሙላት። ጌታ ይባርክሽ ብላለን። ውብዬ በሙላት። ለካ ወደ መንግስቱ ሲገባ እኩል አይደለም። እኩል ሌብል የለም። በምድር ላይ እኩል ሌብል እንደሌለ ሁሉ ሰይጣን ያንን ነው ኮፒ ያደረገው። እዚህ ምድር ላይ የተለያየ እድገት የተለያየ ሌብል እንዳለ ሁሉ ወደ ጌታችን ወደ ኢየሱስ ክርስቶስ መንግስትም የተለያየ ሌብል አለ። ማለት መንግስተ ሰማያት ነው የምንገባው። ሄራርኪ ግን ከበጉ ጋር የሚቀመጡ አሉ፣ ከበጉ ጋር የሚሄዱ አሉ። የእግዚአብሔር የሰጠው ስርዓት እያንዳንዱ እንደሰራው ሽልማት ይቀበላል። በስጋው የሰራው መበስበስን ያጣል። በመንፈስ የዘራ ነው ግን የዘላለምን ሕይወት የዘላለምን ክብር እናሽዳለን። ስለዚህ የምንወስናቸው ውሳኔዎች በምድር ላይ ራሳችንን አብልጠን ለጌታ ሐሳብ በሰጠን ቁጥር፣ ለፈቃዱ በሰጠን ቁጥር፣ ራሳችንን ለፈቃዱ ባስገዛን ቁጥር የኛ ነገር እየሞተ የክርስቶስ ነገር በሕይወታችን እያደገ በመጣ ቁጥር ወደ ዘላለሙ ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ መንግስት ነው። እዚህ መንግስት ውስጥ እንዲሁ አይደለም የምንገባው። በሙላት ምን ይላል? ይሰጣችኋል። ደስ አይልም? ጴጥሮስ አሳ አጥማጅ ነበር። ጌታ ና አለው፣ ተከተለኛ። ያን አሳ አጥማጅነቱን በመተው የተነሳ በመወሰኑ የተነሳ አንድ በመስጠቱ የተነሳ እግዚአብሔር ባረከው። አንዴ ጴጥሮስ ተስፋ የቆረጠ ይመስለኛል ሳነበው የሚመስለኝ የምረዳው ተስፋ ቆርጦ ይመስለኛል። ጌታ ሆይ ሁሉን ጥለን ተከተልን፣ ሁሉን ጥለን ታዲያ ብድራታችን ምንድን ነው? ጌታ ምን አለው? እውነት እውነት ስለ መንግስቴ ስለ እኔ ከጣልን በምድር ላይ 100 እጥፍ በሰማይ ደግሞ የዘላለም ሕይወት የማይቀበል የለም። 100 እጥፍ ሰላሙ፣ ደስታው፣ እረፍቱ፣ እርካታው። የሰላም አለቃ አይደለ ጌታ? ሰላምን ግባ ውጣ ብሎ የሚያዝ የሰላም ሁሉ ንጉሥ አይደል? ስለ እሱ ብለን ስለ ቃሉ ብለን ስለ ሐሳቡ ብለን ብንተው ፈቃዳችንን ጌታ እንደ ቃሉ ያደርጋል። ያንን መረቡን በመተው የተነሳ ይታያችሁ እንዴት ጌታ አከበረው፣ በምድር ላይ እንዴት አከበረው። ያ የማይታወቅ አሳ አጥማጅ የነበረ በሱ ስብከት 3000 ሰው ሲድን፣ የሞቱ ሰዎች ሲነሱ፣ ሽባው ሲተረተር፣ በጥላው ሲፈውስ፣ እስር ቤት ውስጥ መልአክ ከፍቶ ፊት ለፊት እየታየው
የታሰረበት እነሆ እየተፈታ ያ ብረት እነሆ የብረት በሩ የእስር ቤቱ በር ተከፍቶ ያ ሁሉ ተአምር በውሃ ላይ እየተራመደ ያ ሁሉ ተአምር ያየው በመታዘዙ የተነሳ አሁን ደግሞ በሰማያት በክርስቶስ ቀኝ ቁጭ ብሎ በክብር ነው ያለው። ሲመለስ ደግሞ ወገኖች ሆይ በምድር ላይ በሺህ ዓመት ባለው ፍርድ ላይ ከጌታ ጋር ቁጭ ብሎ የሚፈርድ እንደሆኑ ይህ መጽሐፍ ቅዱስ ይነግራል። ይህ ሁሉ ክብር የዘላለምን ክብር አገኘ። ምን? በወሰነው ውሳኔ የተነሳ። ስለዚህ ዛሬ እዚህም ስብከቴን ስጨርስ ወገኖች ሆይ ለጌታ ብለን የምንወስነው ውሳኔዎች ይከተሉናል፣ ዘላለማችንን ይከተሉ። ጌታ በተለያየ ነገር ትእዛዝ ሰጥቶናል። ከወንድሞቻችን ጋር እንዴት እንደምንኖር፣ ከባልና ከሚስቶቻችን ጋር እንዴት እንደምንኖር፣ በቤተ ክርስቲያን ውስጥ ባለው ስርዓት እንዴት እንደምንኖር፣ በሁሉ ነገር ላይ ጌታ ትእዛዙን ሰጥቶናል። በሁሉ ነገር ላይ ያንን ጌታ የሰጠንን ትእዛዝ ካደረግን፣ በህይወታችን ላይ ፈቃዱን ካደረግን እግዚአብሔር በህይወታችን ላይ ያከብረናል። ምድራዊ የሆነ በረከት አይደለም፣ ዘላለማዊ የሆነ ብድራትን ይሰጠናል። ቃሌን ወደ መጨረሻ ዘመን ላይ እኔ አልፈርድባችሁም ማለት ቃሌ ይፈርድባችኋል። የቱ? የእግዚአብሔር ቃል። ስለዚህ ዛሬ ሀሳቤን ስጠቀልል ምንድነው በወንድሞቹ እየጨመርን ያለ? አንዳንድ ሰዎች ወሬ ይጨምራሉ። ያንን ያጣላሉ በወሬ በቤተ ክርስቲያን ውስጥ እያገለገሉ እግዚአብሔር በሰጣቸው ጸጋ ሌላው ማነስ ሲገባ በወሬ በሐሜት በተለያየ ነገር አካሉን ይጎዱታል። አካሉ ይጎዳል። አካሉ የሰው አይደለም፣ የክርስቶስ የሆነው አካል። ሰው የዘራውን ያጭዳል ይላል። ይዘራል። ሰው ይዘራውና ተመልሶ በህይወቱ ላይ ያጭዳል። ዛሬ የምንዘራው ምንድን ነው? በቤተ ክርስቲያን በወንድሞች ህብረት፣ በስራ ቦታ፣ በተለያየ የምንዘራው ዘር ምንድን ነው? ፍቅር ነው የምንዘራው? ሰላም ነው የምንዘራው? አንድነት ነው የምንዘራው? መቀባበል? የምንዘራው ዘር ምንድን ነው? የምንዘራው ዘር ያ ዘር ያድግና ሰው በስጋው የዘራውን ያጭዳል። መልካም ነገር ከዘራን መልካም ነገር አድጎ መጥቶ እኛና ይመጣል። የተለያየ ነገር አሁን ከዘራን ፈቃዱ እኛ ጋር ነው ያለው። የእግዚአብሔርን ቃል እውቀት እያለ መለየትን ከዘራን የተለያዩትን የእግዚአብሔር ባህሪ የሚጠላቸውን ከዘራ ነው ተደማምረው መጨረሻ ላይ አድገው እኛን ያጠቁናል። ስለዚህ ዛሬ ወደ ጌታችን ወደ ኢየሱስ ክርስቶስ መንግስት መግባት በሙላት ይሰጣቸዋል። እነዚህም ባህሪያቶች ከጨመርን እንዲሁ መጠራታችሁ መመረጣችሁን ታጸኑ ዘንድ ከበፊት ይልቅ ትጉ ይላል። እነዚህም ባህሪያቶች እየጨመርን ከመጣን ግን ውጤቱ ተጽፎልናል። ጌታ ቢፈቅድ የሚቀጥለው ሳምንት ሐዋርያው ጳውሎስ ይናገራል። ዛሬ ቤተ ክርስቲያን እንድትደክም ያደረገባት ዋናው ምክንያት በሚቀጥለው ጊዜ ላይ ይናገራል። ጴጥሮስ ይናገራል። ምክንያቱ ከፍተው የሚያጠፉ ይናገራል እና ምዕራፍ 2 ይናገራል። እግዚአብሔር ደግሞ ያንን መንገድ የሄዱትን ከወደቁ መላእክት ጀምሮ ስለ እስራኤል፣ ስለ ኖህ፣ ስለ ሎጥ ሰዎች ይናገራል። እግዚአብሔር ያንን መንገድ የተከተሉትን ሁሉ ይናገራል። ያን መንገድ የተከተሉት ምዕራፍ 2 ይህንን ከእግዚአብሔር መንገድ ውጪ መሄድ ያለውን ውጤቱን በዲቴል የምናይበት ክፍል ነው። ይሄ አሁን ለቤተ ክርስቲያን ጸር የሆኑ ሐሰተኛ ነቢያት፣ ሐሰተኛ አስተማሪዎች በቤተ ክርስቲያን ላይ ያደረጉትን ተጽዕኖ ይናገራል። የዛ ተጽዕኖ ደግሞ ያመጣውን ኢምፓክት አሁን ምዕራፍ 2 ላይ እናያለን። ምዕራፍ 3 ላይ ደግሞ ስለ ጌታ ምጽአት ይናገርና ክፍሉን ይጨርሳል። ስለዚህ ጌታ ቢፈቅድ ብንኖር የሚቀጥለው ሳምንት ያኛው እንቀጥላለን። ሁላችንም ጸልየን እንጨርስ። ሃሌሉያ።
እግዚአብሔር ዛሬ ለእናንተ ብቻ ሳይሆን ለሁላችንም ተናግሯል። ለእኔ እዚህ ሳስተምር ይናገረኛል፣ ለእናንተም የሚናገረን ምርጫዎቻችሁ ምን የምትወስኑት ውሳኔ። እኔ እዚህ ጋር የማስተምረው እኔ ከሰው በልጬ ተገኝቼ አይደለም። ሁላችንም አዳጊዎች ነን። እድገታችንም ጌታ ነው የሚያውቀው። በመልካችን በአገልግሎታችን ብዛት በአገልግሎታችን አይለካም። ግን ሁላችንም የሰጠን ቃሉን ይሄንን ብንመርጥ ውጤቱን ነግሮናል። ያንን ብንመርጥ ውጤቱን ነግሮናል። እነዚህ ነገሮች ለኛው ነው ቢበዙ ውጤቱን ነግሮናል። ዛሬ ወገኖች ሆይ እነዚህ ነገሮች በሕይወታችን ላይ እንዲበዙ እንትጋ። እሱ ነው የሚጠቅመን፣ እሱ ነው የሚያዋጣን። እንጸልይና ጨርሳለን። እስቲ አሁን በተማርነው ትምህርት ላይ 1 ደቂቃ ሰጣችኋለሁ። ውሳኔ መወሰን ባለብን ላይ እንድንወስን ወደ ጌታ እናቀርባለን። በሕይወታችን ኤሪያ ላይ እንድናደግ የምንፈልግበት በሕይወታችን ላይ ተጣብቆ ያስቸገረን ነገር ዛሬ በጌታ ፊት እንዳናድግ እንቅፋት ይሁን፣ ፍሬያማ እንዳንሆን ስራ ፈት እንድንሆን ያደረገ ዛሬ በጌታ ፊት እንናገረው። በሕይወታችን ላይ ጎድተውን በጥላቻ ልባችን ውስጥ ያስቀመጥናቸውን ዛሬ በመሰዊያው ውስጥ እንሆ አቅም ካጣን ጌታዊ አቅም ስጠን እንላለን። በሕይወታችን ላይ ጌታ እውቀት በእግዚአብሔር እውቀት ላይ እንሞላለን። ከእውቀቱ ካየነው እውቀት ከቃሉ ጋር የሚቃረነውን ወደ እግዚአብሔር መሰዊያ ይዘነው እንመጣለን። አባባ እባክህ በዚህ ነገሬ ላይ እርዳኝ፣ በዚህ ነገር ላይ እርዳት፣ ወንድሜ እህቴን እርዳት እያልን ራሳችንን ለቅዱሱ ቃል ለማስገዛት ራሳችንን አሳልፈን እንሰጣለን። እነዚህ ነገሮች ለእናንተ ሆነው ቢበዙ በጌታችን በኢየሱስ ክርስቶስ እውቀት ስራ ፈቶችና ፍሬቢሶች እንዳትሆኑ ያደርጋችኋል። እንዲሁም ወደ ዘላለማችን ወደ ጌታችን ወደ ኢየሱስ ክርስቶስ መንግስት መግባት በሙላት ይሰጣችሁ። ይሄ ነገር በመጨመር እነዚህ ነገሮች የሌሉት እውር ነው፣ በቅርብ ያለውን ብቻ ያያል፣ የቀደመው ኃጢአት መንጻቱን ረስቶታል። ጌታ ሆይ እባክህ ልቤን ዓይን ክፈት እያለን እንጸልያለን። እግዚአብሔር ሆይ አንተን ማወቅ ይሆንልን፣ ሕይወቴ ከቃል ጋር ይስተካከል፣ ትጋት በሕይወቴ ላይ እንዲሆን እያለን እንጸልያለን። እነዚህን ነገሮች ብታደርጉ ከቶ አትሰናከሉም። ተሰናከልን የምንል ሰዎች አሉ። ሰዎችም የሚሉት ለምን እነዚህ ባህሪያቶች በሕይወታቸው ላይ ካልጨመሩ አቅምና ጉልበት አይኖራቸው። ስለዚህ ውጤቱ መልሱ ምንድን ነው? እነዚህን ነገሮች ጨምሩ 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 ጨምሩ። እግዚአብሔርን ስንመስል እንጸናለን። ስለዚህ እግዚአብሔር ሁላችንንም እነዚህን ነገሮች በመጨመር ይርዳል። የዘላለም አምላክ እግዚአብሔር እናመሰግናለን፣ ስምን ከፍ እናደርጋለን። አንተ መልካም አምላክ ስለሆንክ ባረካል። እድል ሰጠህን፣ ሕይወታችንን እንደ መስታወት ቃልህን እንድናይ እድል ሰጠህን። እዚህ ቤት የሰማነው ሁሉ አባት ሆይ ይህንንም በመስማት የሚሰሙ ሰዎች ሁሉ እባክህ ጌታ ሆይ እንድትረዳን ጸልያል። እነዚህ የተደረደሩትን ባህሪያቶች የምንጨምር ሰዎች እንድንሆን እግዚአብሔር ቅዱስ አስተምረን፣ እርዳን። እነዚህ ነገሮች ለእናንተ ሆኖ ቢበዙ ቀን በቀን ስንጨምር በሕይወታችን እድሜ በጨመርን ቁጥር እነዚህ ባህሪያቶች በሕይወታችን ላይ ይጨምሩ። ሰዎች ሲያዩን በእነዚህ ባህሪያቶች ይሁን። እንሆ በትህትና ሕይወት፣ በፍቅር ሕይወት፣ በምሕረት ሕይወት፣ በትዕግስት ሕይወት፣ በቸርነት ሕይወት፣ የአንተን ባህሪ በመልበስ ሕይወት እነዚህ ባህሪያቶች በሕይወታችን ላይ እንዲታዩ በጌታ በኢየሱስ ክርስቶስ ጸልያለሁ። እዚህ ቤት ያለነው ሁሉ ስራ ፈትና ፍሬቢስ እንዳንሆን ሁላችንም በአንተ ማሳ ላይ በተሰጠን ጸጋ በትህትና ሆነን አንተን ብቻ በማክበርና በማስከበር ማገልገል እንድንችል ሁላችንንም እንድትረዳን
እዚህ ዙም ላይ ቀን ሌሊት የሚተጉትን ባርክ። ጋሽ መንጌን እኖ አሴን ባርካቸው። ከቀን ዴይሊ ህይወታቸው ከብዙ ፕሮግራማቸው እየተቆጠቡ በተሰጣቸው በዚህ አገልግሎት ላይ ታማኝ ሆነው ማገልገል የሚችሉበት ጸጋ ስለተሰጣቸው እባርካለሁ። ለእኛ መታነጽ ራሳቸውን አሳልፈው እንደሰጡ ሁሉ ያንተ በረከት በእነሱ በሙላት እንዲገለጥ እኔ በኢየሱስ ስም ጸልያለሁ። ለነበረን ጊዜ ሁሉ ተመስገን። ስለ ሁሉ ክብር ለአንተ ይሁን። በጌታ በኢየሱስ ክርስቶስ ስም ብለህ ስማን። አሜን።